አፎታ ምን ሙስሊም ነው። አንድ አምላክ አይወለድም አይወልድም ብሎ ቁጭ ነው ያለው። ይመቸኛል እንደው ሙስሊም አይዝረከረክ ሙስሊም አይወልድም አይወለድም። አፎታ ምን ሙስሊም ነው። አንድ አምላክ አይወለድም አይወልድም ብሎ ቁጭ ነው ያለው። ይመቸኛል እንደው ሙስሊም አይዝረከረክ ሙስሊም አይወልድም አይወልድም። ዘማን አልሐምዱሊላህ ረብል ዓለሚን አባቴም ያሳደገኝም መንገዱን ያሳየኝም በዚህ ነው። ነገር ግን አሁን እየሆነ ያለው ነገር በጣም የሚያመነው በጣም የሚያስጠላ ነው። እኛ ስንት ወንጀል አለብን አላህ ይደብቀልን። አንድ ጊዜ ልጅየው ላናግረውና የማሰማው ነገር ስላለኝ ነው። ልጅየውም ማለት ነው ታሰማዋለህ። አብሽር በአቅል የሚመልስልኝ ሰው ነው የምፈልገው። ምክንያቱም እኔ አሁን ትንሽ ስሜታዊ ነኝ። ሙፍቲ የምትላቸውን ላሰማህ ነው። እኔ አቅሉን ተውና ከሰውየው አንተ አባቢላ ጠይቀው መጨረሻ እሱን አንተ ሙስሊሞችን አንተን አኺ ኦሮሞ ምናምን ብለህ ስም ያስቀምጥኩ አላህ ይፈضلك ከና ሰማሁህ አይደለ? እኔ እንዴት እንዳዳመጥኩ አይተሃል። እኔ እስክጨርስ ያኔ ነገሩን ዝም ብለህ ያኔ ስደጋግመው ተናገርኩ እንጂ ያዳመጥኩ ነበር። እንዳዳመጥኩ ታዲያ ባረከላሁ ፊክ አዳምጠኝ። አንተ አሁን የልብህን ትርታ፣ የሰውኝነት አመለካከት፣ የሰውን እሳቤ እንደ ሰው እና እንደ ትልቅ ሰው እንደ ሽማግሌ እና ላኢላሃ ኢለላህ ሙሐመድ ረሱሉላህ ይላል። በዛ አስበህ አላህ ይحفظك ወየዚደክ ሚን ኸይራት መልካሞችን አላህ ይጨምርልህ። ነገር ግን አንድ ማወቅ ያለብህ ነገር ዲን አልኢስላም ብለን የምንነጋገረው እኛ እንጂ የሐሳቤ ፍላጎቴ የኔን ካል እንደ ሙስሊም መናገር አልቻልንም ማለት ነው። አላህ ቁርአን ላይ ፈኢን ተናዛዕቱም ፊ ሸይኢን ይላል። በአንዳች ነገር ከተከራከራችሁ ፈሩዱሁ መልሱት ኢለላህ ወደ አላህ ወደ ቁርአን ማለት ነው። ወረሱል ወደ መልእክተኛ ወደ ሐዲስ ማለት ነው። ኢን ኩንቱም ትኡሚኑነ ቢላህ በእውነት በአላህ ያመናችሁ ከሆናችሁ አለ ወልየውሚል አኺር በመጨረሻ ቀን እንሞታለን ብላችሁ አስባችሁ ዛሊከ ኸይሩ ወአሕሰኑ ተእዊላ ያ መልካሙና ጥሩ መመለሻ ነው። ጥሩ መመለሻ መፍትሄ የሚገኝበት ነው ይለናል አላህ። ኢዘን አንተ አሁን የተናገርከውን የልብ ትርታን ተረድቻለሁ። አንተ የተናገርከውን ተረድቻለሁ። ወላኪን አንድ የምጠይቅ ጥያቄ ነው እዚህ ወይም ደግሞ የምናገርህ ነገር አላህ በቁርአን ላይ ያስቀመጠው መልእክተኛው በሐዲታቸው ላይ ያስቀመጡትን ማንም ሰው ተተላልፎ ሲመጣ ያንን ሰው በቁርአን አምኗል፣ መልእክተኛውን አምኖ ተከትሏቸዋል ብለህ ታምናለህ አንተ? አላህ ያለውን አይቻልም ብሎ የካደ ሰው፣ መልእክተኛው ያሉትን አይቻልም ብሎ የካደ ሰው አንተ ያንን ሰው በቁርአንና በነብዩ አምኗል ብለህ ነው የምታምነው? እንዳጠቃላይ ማለት ነው። አላም አላህ ይፈضلك ጀዛከላህ ኸይር። አሁን እዚህ ጋር በነገራችን ማለት አንድም ሰው እኔ ካንተ ጋር አለኝ ነገር አንድም ሰው ማለት ግን መረጃ እንድትሰጡኝ ይፈልጋለሁ። እስከዛሬ ስላልሰማሁ ወይ ነገር አላህ አንድም ሰው እኔ ካንተ ጋር አግዛለሁ፣ ካንተ ጋር ቆማለሁ። እዚህ ጋር ምን የሚለው ላይ ሙፍቲ የጀሃነም ነው የሚል ሰው ካለ ከዛብ ነው። አዳምጥ፣ አትቸኩል። እንዳዳመጥኩ አዳምጠኝ። የጀሃነም ነው የሚል ሰው ካለ መዝገቡን ማን ያሳየ? ከዛብ እንለዋለን። አጭር መልስ ነው። ግለሰብን አንስቶ አንተ አከሌ የጀሃነም ነው የሚል ሰው ካለ ከየት አመጣ መረጃ? ኩልሃቱ ብርሃነ ኩን የምንላቸው ልክ አንተ እንደጠየቅከው ማለት ነው። እዚህ ጋር የጀሃነም ነው የጀሃነም አይደለም እኛ ስራችን አይደለም። እኛ ምን አሳውቀን ስለ ኢልም ለኸይ ስለሱ ጉዳይ አይደለም። ንግግራችን አንድ ጉዳይ ላይ ነው። አንተ አሁን ሱጁድ መውረድ ምናምን ብለሃል። አላህ ሱብሓነሁ ነቢያችን ነው በቃ خلاص ነቢያችን ሰለላሁ ዐለይሂ ወሰለም ሙዓዝ ብኑ ጀበል ከሌላ አገር ሲመጣ አያቸውና ስጁድ ወረደ። የምን ስጁድ? የአክብሮት ስጁድ። አንተ ቅድም አክብሮት ነው ስትል ነበረ ማለት ስጁድ ወረደላቸው። ሲወርድ ከለከሉት። ከዚያ ምን አሉት? ለምንድነው እንደዚህ የምታደርገው አሉት። እንደዚህ አገር ላይ ሄዶ ሌላ አገር ሄዶ ነው የመጣው። እንደዚህ ሀገር ላይ ለመሪዎቻቸው የአክብሮት ስጁድ ሲወርዱ አየሁኝ አለ። አንተ አውላ ቢሂ ብዬን እያመለካቸው አይደለም። ልብ በርዝ አሁን ሸውን ልታመልክ አይደለም። ያቺ ሴት ሩኩ ያደረገችው መንገድ ላይ በተቀመጠበት የሚለው ልታመልኩ አይደለም ልትል ትችላለህ። በቃ ልታመልኩ አይደለም። ወሰርኩ አንተ ጋር ግን ይሄም ሙዓዝ ነው ለነቢያችን ምን አላቸው? ስጁድ ሲወረድላቸው አየሁኝ። የአክብሮት ማለት ነው። አክብሮቱ ለአንተ የተገባ ነው ብዬ ላደርግን የመጣው ሲላቸው ከአላህ ውጭ ላለ ስጁድ ማድረግ ቢቻል ኖሮ
ሚስት ለባሏ እንድትወርድ አዝ ነበረ። ሊዕظም ሐቅህ ዓለይሃ አሉ። ትልቁ የእሱ ሐቅ ስላለባት አሉ። ስለዚህ ነቢዩ አሽረፈል ኸልቅ ሰይድ ወለዲ አደም ስጁድ ሲደረግላቸው ከአላህ ውጭ ስጁድ ማድረግ አይቻልም ብሎ ከለከሉ። በአደባባይ ላይ በካሜራ ፊት ስጁድ እየተደረገለት ቁጭ ብሎ የሚመለከትን ሰው ሀታ በኋላ እንኳን ወጥቶ ይሄ ነገር እኮ ባጢል ነው እንኳን ያላለ ነቢዩ ከልክለው ሳለ ይሄ ሰው ሳይከለክል መቅረቱ እያየ ፈገግ ብሎ መቀመጡ ራዲ ነው ማለት ነው። ወዶት ነው ያን ነገር። አፉን ያሰረው የለም፣ መሳሪያ ያስቀመጠበት የለም። ይሄ ደግሞ የኔና ያንተ ሐቅ አይደለም። አንተ አላህ ሐቅ ውስጥ ገብቼ እናገራለሁ ካልክ ነገ አንተም ስትሞት እኔም እሞታለሁ እና አላህ ፊት ነገ ትነጋገራለህ። በዘርም ጉዳይ ልታስገባው ትችላለህ። በዘርም በምን ዋኛው አስገባው። ምንም የሚያገናኘን ጉዳይ የለም። አላውቀውም አያውቀኝም። ግን የአላህ ሐቅ የማያስቆጣ ከሆነ የሰውየው ሐቅ ካስቆጣ ተፈጠለ አንተ ራስህ እዚህ ጋር ያናዳል ማለት። ምክንያቱም የአላህ ሐቅ ያስቆጣኝ እንጂ እኔ አባቴን ገድ አልገደለብኝ ዘሬን አልሰደበብኝ። እኔ ለአላህ የሚገባውን ስጁድ ሲደረግለት አንቺ ልጅ ተነሽ ለአላህ ነው ስጁድ የሚወረድ ለሰው አይደረግም ማለት ማን ከለከለው? ነቢዩ ከልክለዋል። ለምን አልከለከለም? እሱ አንዴ ሁለቴ አይደለም በአደባባይ ላይ እየሄደ ሩኩ ሲደረግ አይተናል። እየሮጡ እየተመጣ እንዳውም ዳብሶ በረከቱን እንዲያድርጓን ያለፈው በተቀመጠበት ስጁድ አድርጋ ልክ አንተ ሰላተል ፈጅር ወይም ሰላተል ላይ እንደምትሰግደው ለደቂቃዎች ስትቆይ ኧረ ተነሺ እንኳን አላት። አንዴ እኮ አይደለም ያደረገችው ቁይት አለችው። እዛው አይተሃል ሁላችንም። የአላህ ሐቅ ያስቆጣህም አኺ ባረከላሁ ፊክ። ነቢያችን የአላህ ሐቅ አስቆጥቷቸው ከለከሉት ሙዓዝ ብን ጀበልን። ስጁድ ቢገባ ኖሮ ለእኔ አይገባም አሉ። ለአላህ ብቻ ነው የሚገባው አሉ። ቢቻል ኖሮ ብለው ሚስት ለባሏ አሉ። ይሄ ሰውዬ እንዴት ነው ይሄን ያደረገው? እንዴት ወደደ? እንዴት ዝም ብሎ አየ? የአላህ ሐቅ ካላስቆጣህ ጠይቄ ካሁን በኋላ ግን የአላህ ሐቅ ያስቆጣኛል ካልክ ካፊር ነው አትበለው። አንተ ከፈለክ የጀሃነም ነው አትበል። ማንም አይልም። ይሄን ቀውልም ደግሞ ማንም ሙስሊም ነኝ የጀሃነም ነው አይልም። ይሄን ወቅ ነገር ግን ሰውየው ወደ ክህደት የተጣራ ነበረ። እየተሰገደለት ዝም እያለ ነበረ። ስለዚህ የአላህ ሐቅ ያስቆጣናና እኛ ለምን የአላህ ሐቅ ያስቆጣችኋል የምትል ከሆነ አንተ ራስ ችግር አለበት። የአላህ ሐቅ ያስቆጣችሁ ካልክ የአላህ ሐቅን ያስቆጣል። ለአላህ ስጁድ ብቻ የሚደረገው ለአላህ ብቻ ስጁድ የሚደረገው። ባረከላሁ ፊክ። ጨርሻለሁ። ከዚህ በላይ ምን ልላችሁ? አይ አላህ ይዘንለት። በጣም ያው ስለሚከብድ ነው። እኔ ያኔ ፈትዋ በሚሰጥበት ሰዓት ስለማውቀው ነው። ህዝቡ ነው አሁን ያኔ እንደዚህ አይነት ነገር የለም። ፈትዋውን ከመስጠት ውጪ ምንም አይነት ነገር አናይም ነበር። አሁን ይሄ ስልጣን ምናምን ካሉ በኋላ ነው ይሄ ሁሉ ነገር የመጣው። ኦሮሞ ፋሚሊ አኺ አላህ ይዘንለት። እዚህ ላይ እንቋጨውና እዚህ እንቋጨው። በቃ ምንም የለኝም ለአኺ ቢላል ፋቲማ የማውቀው ነገር የለም። ብቻ አላህ ይዘንለት። ታዲያ የሚገርም ዒልሙ ቀብለ አልቀውሊ ወልዓመል እኮ ነው አኺ። ታዲያ ዒልም የሌለው ሰው መጀመሪያ ማስቀደም ያለበት ዒልምን ነው። ሁላችንም እንማር። እዚህ ቤት የመጣ ነው ልንማር ነው። ዒልም በሌለን ነገር ላይ መናገር አንችልም። ባለን ነገር ላይ ብቻ ነው መናገር የምንችለው። ከሌለ የሚቀድመው መማር ነው፣ ማወቅ ነው። ዲንን ማወቅ መማር ይቀድማል። እውቀት ከሌለ ሰዎች ወደ ጥመት ይጥሩህ፣ ወደ ትክክለኛ መንገድ ይጥሩህ። የምታውቀው ነገር የለም። ዝም ብለህ ተጎታች ነው የምትሆነው ማለት ነው። ስለዚህ ያንን አስወግድ ከራስ ላይ። የሚቀድመው ቼንጅ ራስ ላይ ያለውን ለውጥ ነው ማምጣት፣ ለውጥ ነው መስራት ያለብህ ብዬ ነው የማስበው። እሱ ከስራ ጋር ተገናኝቷል። ያን በተመለከተ ሌላ ጉዳይ ነው። አሁን እዚህ ጋር መተህ አንተ በስሜት አይደለም፣ በስሜት ኢስላም በስሜትና በመሰለኝና በደሳለኝ የሚሰራ ነገር የለም። እኛ ከሰውየው ጋር ምንም አይነት ጥላቻ የለንም። ፐርሰናል ሌላ የተለየ ነገር የለንም። ከኢስላም ፐርስፔክቲቭ ነው። እኔ ሌላ አልሰማኸኝም እንጂ አለቀ በቃ። ወደ ሌላ ነገር እንሂድ አኺ፣ እናሳጥረው አኺ፣ እናሳጥረው። ሌላ ቦታ ላይ ያለውን ችግር ሰው ሌላ ቦታ ላይ ጨርሰው። እዚህ ቤት ግን እኛ ስናወራ የነበረው ስፔሲፊካሊ የሼኹን ጉዳይ አላነሳንም። እንደ ጥቅል ነው እየተናገረ ያለ ነው። ከዛ ባሻገር በየቦታው አሁን ሩጫ ላይ ናቸው። አይ ዶንት ኖ ምን እንደሚፈልጉ አላውቅም። ብዙ ሰዎች ሩጫ ላይ ናቸው። ፖለቲካ ሊሰሩ የሚፈልጉ ሰዎች አሉ። እኛ በእንደዚህ አይነት ነገር ላይ ፖለቲካ መስራት አንፈልግም። እዚህ ጋር እያወራን ያለንም ቃል አላህ ቃል ረሱሉላህ ነው። በዛ ነገር ላይ አቡ አብደላህ የተናገረውን ንግግር በመረጃና በማስረጃ ዲፋዕ የምታደርገው ከሆነ ስተት ነህ የምትል ከሆነ አምጣ፣ ሃቱ ቡርሃነኩም ኢን ኩንቱም ሳዲቂን ያለ አላህ ሱብሓነሁ ወተዓላ። እኔ እናንተ ለው አቅረብ አባትና
እናታችን ቢሆኑ በዚህ ሀል ላይ ሆነው ካለፉ ወይም ደግሞ ይሄን ነገር ካደረጉ እነሱን ለማስደሰት ብለን የአላህን ሀቅ የመልእክተኛውን ሰለላሁ ዐለይሂ ወሰለም ሱና የምናጓደልበት ምንም ምክንያት የለንም። መጀመሪያ ነው ነገሮች ከመሆናቸው በፊት ማስተካከል የምንችላቸው ነገር እናስተካክላለን፣ የምንችለው ነገር እንጥራለን። ከዛ ውጭ ግን እንደ አንዳንድ ሰዎች እኮ ብቻ ይሄን ሾርት እናድርገው እዚህ ጋር አህመድ ፋንታቢል አይ ቲንክ ሰዎች አሉ። አሁን አላረዝምም አንድ ደቂቃ ብቻ ነው የማናግረው። እኔ አቡ አብዱላህ እንዲወጣ አንድ ደቂቃ ብቻ ነው የማናግረው። ወንድማችን ኦሮሞ ፋሚሊ ሚዩቱን ክፈተው፣ አንድ ጊዜ ሚዩቱን ክፈተው። እሺ ቀደም እኔ አህለ ሱና ነኝ ብለህ ነው አይደል? አንተ አህለ ሱና ከአላህ ከአርሽ በላይ ነው መሆኑን ነው የምታምነው? አዎ። እንግዲያውስ طيب አንተ አላህ ከአርሽ በላይ የምታምን ከሆነ ሙፍቲ አንተን ካፊር ነህ ብለሃል። ላሰማህ የሙፍቲን ፈትዋ አይደል የምትፈልገው? የራሳችን እንግዲህ በቁርአን አለማመን እኮ ነው። ከአርሽ በላይ አላህ የለም ማለት በቁርአን አይደለም። ባረከላሁ ፊክ። መጀመሪያ አድምጠኝ። አንተ ሙፍቲ በአንተ ላይ ካፊር ነህ፣ አላህ ከአርሽ በላይ ነው የሚያምን ሰውዬ ካፊር ነው ብለው ፈትዋ ሰጥተዋል። ስለዚህ አንተ ካፊር ነህ በእነሱ እይታ። የእነሱን ፈትዋ ወደዋለሁ ያልክ የምትቀበለው ይሄ ነው። እና ላሰማህ ድምጻቸውን ስመውና አቡ አብዱላህም እንዲያርፍ ማለት ነው። ደክሞታል እዚህ ነገም ኢንሻአላህ ስራ ስላለው መውጣት ስላለበት ላሰማህና ሰውዬው አንተ ካፊር ነህ እያለህ ነው። አድምጠው። እንደ መጨረሻ ማለት ነው እናሳጥረውና አላህን በቦታና በአቅጣጫ አንድ ሰው ከገለጸ እስልምና ውስጥ ይቆያል። ሰማ አላህን በቦታ በአቅጣጫ የገለጸ ሰው እንዴት ነው ሲባል ይከፍራል። ስለዚህ አንተ ካፊር ነህ። ይህን ሰውዬ ነው እንግዲህ አንተ ለሱ ተቆርቆረህ በጣም አዝነህ ተከፍተህ የመጣኸው ማለት ነው። እና አላሁ ሙስተዓን ወደ ዲናችሁ ተመለሱ። ይህንን ካነሳው እንደውም ወንድማችን ይህንን ማያውቅም መሰለኝ እና ለጠቁም አኺ ባረከላሁ ፊክ። አንተም ብቻ ሳይሆን ካፊር ሳይሆን ያለህ ነቢያችንን ካፊር ብሏቸዋል። ልንገርህ ከፈለክ ነቢያችን ሰለላሁ ዐለይሂ ወሰለም ያቺ ጃሪያ መታ ሐዲሱ ሙስሊም ላይ ያለ ነው መታ አይና አውፋ አድርጉልኝ በቃሽ መርሐባ ያላ ይሄ ነው የምንፈልገው እኛ። በቃ አልሐምዱሊላህ። እንደውም የሚገርም ነገር ወንድማችን ኦሮሞ ፋሚሊ ማለት ነው ሙፍቲ ብሎ ማለት እና አቦይ ስብሐት ጋር ሆኖ ወሃብያን ላጥፋ ብሎ የቀረበ ሰው ነው። ይሄንም ከደረግ እናሰማለን። ወሃብ የሚባለው ቡድን ለማጥፋት ማለት ነው። ከካፊር ጋር ሆኖ ማለት ነው። በቃ ሹፊ ብለዛ ችግር ነው ወላሂ። አልሐምዱሊላህ ችግር ነው መሰለህ። ብዙ ሰው እኮ ቅርብ ጊዜ ይሄን ደግሞታል እኮ አህመድ። አንተ ያ ብቻ አይደለም መውሊድ የማያከብር ሁሉ ካፊር ነው ብሏል። ያ ጀማ ምንድን ነው የምታወሩት? خلاص ይሄን ማሳወቅ እኮ ነው። እኔም ልጠቅስ የፈለኩት መውሊድ ያላከበረ ካፊር ነው ብሏል። አቡበከር አላከበረም፣ ዑመር አላከበረም፣ ሱሐቦች እንዳለ አላከበሩም። ኢማሙ አቡ ሐኒፋ፣ ኢማሙ ማሊክ፣ ኢማሙ ሻፊዒ፣ ኢማሙ አልቡኻሪ፣ ኢማሙ ሙስሊም፣ ኢማሙ እነሳኢ ኢብኑ ማጃህ ሌሎችም አንድም አላከበሩ። እነዚህ ሁሉ ካፊር ናቸው። ኸይሩ ቁሩኒ ቀርኒ ሱመ ለዚነ የሉነሁም ሱመ ለዚነ የሉነሁም ተብሎ የተመሰከረላቸውን ጀኔሬሽኖች በሙሉ እኮ ነው ካፊር ያደረገው ግለሰቡ። ያ ጀማ አሁን ሌላ አጀንዳ ውስጥ ስለገቡ ነው። ሲሰክኑ ያውቁታል ወደ ነፍሳቸው ሲመለሱ ማለት። እኛ በነገራችን ላይ እኛ አንሳባችን ኤሪያችን የመጣንበት አካባቢ ምን አህሊል ገነቴ እኛ ችግር የለብንም። ይህ የዘረኝነት የምናምን ጉዳይ እንዳታደርጉት። ሐቅ ላይ ነው። እዚህ ቤት ውስጥ እንገናኝ ሐቅን ፈልገን ነው እንጂ በገመድ በዘር ምናምን ተፈላልገን አይደለም። ላኢላሃ ኢለላህ መሐመዱ ረሱሉላህ ያ ነው እዚህ የሚያገናኘን። ከዛ ውጭ ያለን ይሄንን ትብትቦ ምናምን ተሸክሞ የሚዞር ካለ እዛው ይዞ በሚሸከምበት መሄድ ይችላል። አይ ቲንክ አኺ ቪርጎ አንዴ ዝም በላት ቀዳል ዝም በላት ቆይ ዝም በል አሶት ይሄ ማን ነው? ጀዛከላሁ ኸይር። መስቀል አይቻለሁ ፊት ለፊቱ ላይ ክርስቲያን ነው እንዴ? እሱ እንትን እኔ ከፍታለሁ ቤት ይኸውልህ እንዳላስለቅሳችሁ ቤቱን ከፍቼ ቤትህ ክፈትና አኺ መሐመድ ቤትህ ክፈትና እዛው ጥባት ቤት ተጫወትባቸው። ይኸውልህ እነዚህ እኮ መሐመድ
7 2 7 40 80 እያሉ ሰደቃ ለመብላት የሚፈልጉ ናቸው። አሁን መተው እዚህ ጋር አዛኝ ኩቢያንጓች ለመምሰል የሚሞክሩት ምድረ የአንደራፋ ተከትሎ የሚዞሩላ ማለት ነው። ማሽ ይኸውልህ አህመድ ቅርብ ጊዜ ያስተላለፉት መልእክት አለ በል ከወያኔ በኋላ ራሱ ወሃቢያ እኛን ከጨረሰ በኋላ እናንተን ነው የሚገለው ክርስቲያኖች አግዙን ብሎ ላይቭ ቀጥታ ነው በቲቪ ስከታተላቸው የነበረውና እገዛ የክርስቲያኖችን እገዛ ሁላ ወሃቢያን እናጥፋ ብሎ ሲናገር ሰምቼዋለሁ። እንደዚሁም የአንዋር መስጂድ ኢማም ወሃቢያ በሞላው ዓለም ጠፍቷል፣ ትንሽ ሳውዲ ነው የነበሩት፣ እነሱንም አሁን ይሄ መንግስት ሊያጠፋቸው ነው ለትንሽ ጊዜ ነው ብሎ ሲናገሩ ይሄ መንግስት ሙሉ ለሙሉ እያጠፋው ነው። እንግዲህ የሳውዲን መንግስት አሁን ያለውን መጠጥን፣ ቁማርን፣ ዝሙትን የፈቀደውን ሰውዬን ማለት ነው ደግፎ ሸጣ ሲናገር ሰምቼዋለሁ። እዚህም ይሄ የዑለማዎች የምንድኖች ሀገር ነው፣ እዚህ እናጠፋቸዋለን ብሎ ሲናገር የኡመርን የጣሃንም በጆሮ ነው የሰማሁት ላይ ብላይ ማለት ነው። አግዙን ክርስቲያኖችን እገዛ ጥሪ ሲያደርጉ ሰምቻቸዋለሁ ማለት ነው። ለተጨማሪ መረጃ እንዲሆናችሁ ነው። አረኛ ከኛ የተደበቀ ነገር የለም አኺ። እኛ ተደጋግሞ ጆሮአችን ራሱ እንትን አለ፣ ታምቡሩ ራሱ ተቀደደኩ። የሰውን ወንጀል በየቀኑ መስማት ራሱ ሰልችቶኛል። እኔ የራሴ ስንት እንትን አለብኝ። አላኩል ያህል እሱ